ቤተሰብ እዩ እርጉዝ አይደለችም ስላችሁ ነበር ከመጀመሪያ ጀምሮ ማለት ነው። እንዳልነውም ጠፍታለች፣ የለችም፣ ስልኳን ዘጋግታ ማለት ነው። እልም ብላለች። ብሩኬ እንደሰማችሁት በምንም አይነት መንገድ ላገኛት አልቻልኩም። እስቲል አሁን እየሞከርኩ ነው እሷን ማገኝበት መንገድ፣ ነገር ግን ላገኛት አልቻልኩም ነው ያለው። ምክንያቱም እኔም ስሜን የጠፋውን ስሜን ማጽዳት እፈልጋለሁ፣ ግዴታ ነው። ግን ደግሞ እስካሁን በምንም አይነት መልኩ ላገኛት አልቻልኩኝም። ያው መፈለጌን እቀጥላለሁ ብሏል። እኛ ብለን ነበረ ብሩኬን ስለምትወደውና ብሩኬን የራሷ ማድረግ ስለምትፈልግ ሞከረች በሆነ መንገድ ከሀይሚ ጋር ስለሆነ እሷ በጭራሽ ብሩኬን ወደ እሷ የምትመልስበት መንገድ ስለሌለ ያላት አማራጭ የሆነ ነገሮችን ሰበብ አድርጋ ከአንተ አርግዣለሁ ብላ ወደ እሷ መመለስ ነበረ። እርግዝና ዊኔ ከኔ አርግዝሻል እንዴ በቃ የልጄ እናት ከሆንሽማ ምናምን ብሎ ጠቅልሎ ወደ እሷ ከሄደ በኋላ ነበር የእሷ አላማ ማርገዝ ማለት ነው። ከዛ በኋላ የእውነት ልታረግዝ ነበር በሆነ መንገድ በቃ አለ አይደለ፣ እሱን ወደ እሷ ከመለሰች በኋላ ልታረግዝ የእውነት ልታረገው ነበረ እንጂ እንዴ ሲሄዱ ቡታጅራ እኮ ሲሄዱ ቤተሰብ የመጀመሪያውን ቪዲዮ የሆነ ሸሚዝ ነገር ወደ ውስጥ አስገብታ ለብሳ የመጣች ቀን ምንም ሆዷ ምንም ባዶ ነው። ከዛ በ3 ቀን በ4 ቀን ሆዷ ተነፋፍቶ መጣች። እንዴት ነው ይሄ ነገር ማለት? የ6 ወር እርጉዝ እኮ በደንብ ማለት ነው እንትን የሚታየው መጀመሪያ የቀን ስትመጣ ባዶ ነው ሆዷ። ቀጣይ በሁለተኛው ቀን ነው በ3ኛው ቀን እየነፋ እንዴ ድርስ እርጉዝ ሆነች። በ6 ወሬ ነው አለች። በ6 ወር ውስጥ ድርስ እርጉዝ ነው የሆነችው ማለት ነው። እና እኔ ከመጀመሪያውም እውነቱን ስነግራችሁ ማለት ነው ከፈለጋችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ። ጭራሽ እርጉዝ አይደለችም ነው ስል የነበረው። ምክንያቱም እንደዚህ አይነት እርጉዝና የለም። በቃ በ2 ቀን ሆድ ድርስ እርጉዝ ሆኖ መምጣት እንዴት ነው እንዴ? እና ለማንኛውም ግን በጣም ትገርሚያለሽ እዩ ማለት በዚህ ልክ እንግዲህ ያስባችሁታል። 3 ወር ሙሉ ስንት ሚዲያው ተናጋ። ብሩክና ሀይሚ ስንት ተጣሉ፣ ስንት ነገር ውስጥ ገቡ፣ ስንት አዘኑ፣ ስንት አለቀሱ። በቃ ብዙ ነገር ሚዲያው እርስ በርስ የጨረቃ ፋሚሊ እርስ በርስ ስንት ተጣሉ፣ ስንት ወጡ፣ ስንት ገቡ። እሷ ባመጣችው መዘዝ የተነሳ ከዛ በመሀል እዩ ማነት ስሟች አብሳላት አስታራቂ ትሆናለች ተብሎ እሷ መጣች። ብዙ መዘዞችን ይዞ መጥቷል፣ የእዩ ውሸት ማለት ነው። እና እዩ እርጉዝ አይደለችም፣ ወደዳችሁም ጠላችሁም ብያችኋለሁ። ከዚህ በፊትም ቃሌ ጥፍ አላለችም። ውሸት ያ ሁሉ ድራማ ይሄ የወለደች አስመስላ ምናምን አይነት። እስኪ ለምሳሌ ትክክለኛ እርጉዝ ብትሆን ለምን ሆስፒታል ስታምጥ ስትወልድ ለምን አልታየም? ቪዲዮ ለምን አልቀረጸችም? ለምን አልለቀቀችም? ቻናል አላት እንግዲህ የራሷ በስሟ። እውነት ከሆነ ያ ነገር እኮ ስታመጥ ያለው ፓርት ሆስፒታል ስትሄድ ያለው ፓርት ምናምን አስቀርጻ መልቀቅ ትችል ነበር። ግን የሌለውን እንዴ ያልተረገዘ ልጅ እንዴት ነው ሆስፒታል ገብታችሁ? በእርግጥ ምናልባት የሚተባበራት ሰው አታ እንጂ እኮ የሆነ ልክ እነሱ አልትራሳውንድ ነው ምናምን ሲያነሷት እርጉዝ መስላ እንደቀረበችው ዶክተሩ የ6 ወር እርጉዝ ነሽ፣ የ6 ወር ከ16 ቀን ነው ምናምን ከ2 ሳምንት ነው ምናምን አይነት ነገር ሲል ሰምታችሁታላ። ሌላም እንግዲህ ዶክተር ያልወለደችውን ወለደች ብሎ መተባበር ይችል ነበር። ግን ያው ህጉም ትንሽ ስለሚያስፈራ ፈርተው ሊሆን ይችላል ብዬ አስባለሁ። ለማንኛውም በጣም ገርሞናል፣ በጣም ማለት ነው። ያው ዛሬ የመጡበት ቪዲዮ በፕራንክም ነው የመጡት። ግን ደግሞ የእስኪ የዩ ነገር በጣም ስለገረመኝ ነው ብሩኬ ያለው ነገር ማለት ነው። እና እኔ እግዚአብሔር ምስክሬ ነው ውድ ቤተሰቦች የምር ይሄ እንደሚሆን እንደምትጠፋ እኔ እንደውም ማለት ነው እኔ ያሰብኩትኝ ሳትወልድ ወለድኩ መውለዷን ሳታሳውቅ ትጠፋለች ለማየት ያብቃችሁ። የሆነ ሰዓት ላይ እልም ነው የምትለው ብዬ ነበረ። ግን ያው ወለድኩም ብላ ምናምን አይነት ነገር የሆነ አራስ ቤት ነኝ ምናምን ብላ የሆነ ነገር ከቢኔ ጋር ለማሳየት ሞክራለች። ግን ደግሞ ዙሮ ልጅ እንደሌለ ብዙዎቻችን እየተረዳነው ነገር አለ። ገብቷቸዋል። እዛ ላይ ደግሞ ታስታውሱ ከሆነ የልጅ አባት ነው፣ የኔን ነው መንከባከብ ያለበት፣ ከኔ ጋር ነው መሆን ያለበት ምናምን እንደዛ አዲስ አበባ ድረስ መታ እስከምትዳረቅ ያደረሳት ትክክለኛ እውነት ቢኖራት እኮ ቤተሰብ እርጉዝ ነኝ ብላ አሳወቀቻ። እሺ በውስጥ መስመር ለሱ እሱ አላመነልኝም አለች። እሺ ሚዲያ መጣች፣ ከብሩክ እርጉዝ ነኝ ብላ ለሚዲያው ጠቅላላ አሳወቀች አይደለ? ከዛ በኋላ እኮ
ከሀይሚም ጋር መጣላት አይጠበቅባትም። አዲስ አበባም ተከትላ ቤታቸው መታ መበጥበጥ አይጠበቅባትም። እዛው ቁጭ ብላ ቤቷ ስትወልድ በቃ አሁን ወልጃለሁ ናና ዴኔ እናስመርምር፣ በቃ አለቀ። 2 ቃል ነበር ከእሷ የሚጠበቅባት። 1 እርግዝናዋን ማሳወቅ፣ 2 ስትወልድ ምርመራውን ናና እናድርግ ማለት፣ 3ኛ ደግሞ ውጤቱን ይፋ ማድረግ። 3 ነገር በቃ። እሷ ግን ብሩክን ወደ ራሷ መመለስና ብሩክን ትል ነበር ብዙ ጊዜ። እኔ አንድና አንድ ብሩኬን ነው የምፈልገው፣ ብሩኬን ነው በቃ የልጄን አባት ከኔ ጋር ነው መሆን ያለበት፣ እኔን ነው ማንከባከብ ያለበት። እሷ በስበቡ ልጅ አርግዣለሁ ብላ አርግዛለሁ የኔ ልጅ የልጄ እናትማ ከሆነች እንዴት ነው ከሌላ ሰው ጋር ህይወት የምጀምረው ብሎ ወደ እሷ እንዲመለስ፣ ከዛ ደግሞ ያንን አጋጣሚ ተጠቅማ እሷ በመሀል ልታረግዝ የምር ልታረግዝ ነበረ። እንደዚህ ነበረ ወጥመዱ። ቤተሰብ ግን ደግሞ አልተሳካላትም። ስለዚህ ያ ነገር በመሀል ብሩኬ እውነት መስሎት ከእሷ ያረገዘች መስሎት ቢሄድ ኖሮ የምሬ ልንገራችሁ በመሀል የእውነት አርግዛ ጉድ ልትሰራው ነበር። ግን ደግነቱ ወደ እሷ መቅረብን አልፈለገም። የኔ ልጅ አይደለም ብሏል። ያው ሰው ግማሹ ቢያምነውም ግማሹ ባያምነውም ልጅ አይደለም ብሎ ግግም እንዳለ ነው ብሩኬ። ምክንያቱም ስላልሆነ ማለት ነው። ስለዚህ ያላት አማራጭ ምንድን ነው? በቃ ውጤቱ ይጠበቅና ከዛ በኋላ የምናውቀው ይሆናል። ከዛ በኋላ እንኳን ልጄ ቢሆንም እንኳን ከአንቺ ጋር መቀጠል አልፈልግም ነው ያላት። ልጄን በማሳድግበት መንገድ አሳድጋለሁ እንጂ ከአንቺ ጋር መቀጠል አልፈልግም። ቤተሰብም እንደዛ ነው ያላት። እናትየዋም ለእኔ ትሰጭኛለሽ፣ ከፈለግሽ እኔ ያሳድገዋለሁ ነው ያለቻት። ዞሮ ዞሮ የምልላችሁ ፈልጌ ነው በጣም ማለት በውሸት 3 ወር ሙሉ የሰዎችን ህይወት መበጥበጥ፣ ቪዲዮውን ይሄ ምንድን ነው ሚዲያውን ጠቅላላ መበጥበጥ በጣም ነው የሚከብደው። እና እኔ በቃ የገመትኩት ነገር ትክክል ስለሆነ በጣም ስለተገረምኩኝ ነው። በጣም እግዚአብሔርን ወይ የሰው ልጅ ግን የምር በጣም ስማ ገርማኝ ነው በጣም ከምነግራችሁ በላይ። እና ይሄ እንደሚሆን እርግጠኛ ነበርኩኝ፣ በጣም እርግጠኛ ነበርኩኝ። በቃ የሆነ ሰዓት ላይ ሽልላሽ እንደምትል አስባችሁታል? እስኪ ለማንኛውም ነገ ከነገ ወዲያ ደግሞ የሚመጣውን በግልጽ የምናይ ይሆናል። ለማንኛውም ቤተሰብ እመኑኝ፣ አሁንም ቢሆን ምንም አይነት ልጅ ብሩኬ የለውም። እዩም ከብሩኬም ሆነ ከሌላ ወንድ እርጉዝ አይደለችም። አለቅ በቃ። ቢኔንም እንደዛ ስታደርግ የነበረው ስላልሆነች ነው። ብሩኬንም እንደዛ ስታደርግ የነበረው በቃ እሱን ለማግኘትና እሱ የእሷ ወደ እሷ ለመመለስ የድሮ በቃ አላደል ወደ ድሮ ነገር ለመመለስ ነበር። ሲጀመር ከብሩኬ ጋር ራሱ ከዛ በፊት ፍቅረኛሞች አይደሉም። ውድ ቤተሰቦቼ የብሩኬ 2ኛ ቪዲዮ ላይ ነው አብረው እች ልጅ ጋር የተለቀቀችው ማለት ነው፣ የሆነ ፕሮግራም ላይ ምናምን። ከዛ ሀይሚ 4ኛው ቪዲዮ ላይ ነው ብቻ የሆነ ሀይሚ መጣች። ብቻ ምን አለፋችሁ በስንተኛ ልጆቷ ጋር የ2 ወር ወይ የ1 ወር እንኳን ጓደኝነት የላቸውም። አይደለም ፍቅረኛ ሊሆኑ ይቅርና ማለት ነው። ሲጀመርም ከብሩኬ ጋር የምር ነው የምነግራችሁ። ይሄ እውነት አንድ ቀን ይወጣል። ከጊዜ ብዛት እውነቱ መውጣቱ አይቀርም። ከብሩኬ ጋር ራሱ ልጅቷ ፍቅረኛ ማቾች አይደሉም። የሆነ ቦታ ላይ ተዋወቁ እንጂ ፍቅረኛ ማቾች ጭራሽ አይደሉም። ምክንያቱም ከሀይሜ ጋር ወዲያው ቶሎ ሲገናኙ ታስታውሱ ከሆነ ብር ያደረገላት ጊዜ ምንም አይነት ፍቅረኛ ምንም አይነት ጓደኛ እንደሌለው ነግሯታል። ታዲያ በምን ቅጽበት ነው ከእሷ ጋር መቼ ነው ጓደኛ ማቾች የነበሩት? ሲጀመርም ጓደኛ ስላችሁ ይሄ ቤስት ጓደኛም እንኳን አይደሉም። ዝም ብሎ የሚተዋወቁ ሰዎች ብለን እንለፋቸው እና ለፕራንክ ወይ ደግሞ ለስራ አመጣት ወይም ደግሞ መጣች፣ አለቀ። ለማንኛውም የዛሬው ፕራንካቸው ደስ ይላል። ልጁ ለጅልኝ የሚል ፕራንክ ነው። እሙሽዬ እንግዲህ ከብሩኬ ጋር በመተባበር ሀይሚን ፕራንክ አድርጋታለች። ሀይሚ ደግሞ እንወልዳለን ግን አሁን አይደለም፣ መጀመሪያ ማድረግ የሚገባህን አድርግ፣ ከዛ በኋላ የሚጠበቅብኝን ነገር አድርጋለሁ ስትል እንግዲህ ምላሿን ሰጥታለች። ብቻ እንደምታዩት እንግዲህ ፈታ እያሉ በጣም ደስ በሚል ሁኔታ ተመልሰዋል። እንግዲህ የዩን ጉዳይ ደግሞ ነገ ከነገ ወዲያ እውነቱን የምታውቁት ይሆናል። ይፋ መውጣቱ አይቀርም። ግራ ገብቷቸው ነው በምን አይነት መልኩ ወደ ህዝቡ እውነታውን መናገር እንዳለባቸው በጣም ግራ ስለገባቸው እንጂ ምንም አይነት ልጅ ምንም አይነት ፍቅረኛ የለም። ውሸትና ውሸት። ትዙይቱ ብዙ ጊዜ ብዙ ነገር ትናገራለች፣ የሚሰማት የለም እንጂ እንቅጭ እንቅጯን ነው የምትናገረው። እና ለማንኛውም ግን ብቻ እነሱ ደስተኛ ሆነው ወደ ራሳቸው ትክክለኛ ህይወታቸው
ቢቀጥሉ ደስ ይለናል። በድራማም በምንም መልክ እንደዚህ እየተበጣበጡ ከነሱ አልፎ ደግሞ እነሱን የሚወዱ ተመልካቾች እርስ በርሳቸው የምር እየመሰለን የምንበጣበጠው ነገር ነው የሚያሳዝነኝ፣ የምሬን ማለት ነው። ድሮም ድራማ ነበር። ብዙ ሰው ስራ ነው የሚለው ወዶ አይደለም እኮ። እና ድራማ እንደሆነ እንግዲህ ይፋ የሆነ ነው።